አሁን የምንገኘው በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ውስጥ ነው። በዚህ ዞን ካሉ ዓለም አቀፍ የቱሪስት መስህቦች አንዱ በሆነው በጥያ ትክል ድንጋይ ስፍራ ነው የምንገኘው። እንግዲህ ይህ የጥያ ትክል ድንጋይ በ1980 እንደ አውሮፓውያን አቆጣጠር የዓለም ቅርስ ሆኖ በዩኔስኮ የተመዘገበ ቅርስ ነው። እነዚህ ሐውልቶች እንግዲህ የተተከሉት በ12ኛውና በ13ኛው ክፍለ ዘመን አካባቢ በነበረ ጦርነት ላይ ለተሳተፉ ሰማዕታት መታሰቢያ ሆነው የተተከሉ ሐውልቶች መሆናቸው ተነግሯል። ይሄ የጥያ ዓለም አቀፍ መካነ ቅርስ ማዕከላዊ ኢትዮጵያ ውስጥ ከሚገኙ በዓለም አቀፍ ቅርስነት ከተመዘገቡ በዩኔስኮ የተመዘገበ ብቸኛ ቅርስ ነው። ይሄ ቅርስ በ12000 ካሬ ሜትር ላይ ያረፈ ነው። እንደዚሁ ከአዲስ አበባ 86 ኪሎ ሜትር ላይ ያለና ከዋናው አስፋልት ወደዚህ ስንገባ በ400 ሜትር ርቀት ላይ ያለ እጅግ በጣም በሰፊ ምህዳር ላይ ያረፈ ትልቅ ቅርስ ነው። በአጠቃላይ ይህን ስፍራ በምናይበት ሰዓት የመካነ መቃብር ስፍራ ሲሆን ከ12ኛው እስከ 14ኛው ክፍለ ዘመን በነበረው እዚህ አካባቢ ላይ የእርስ በርስ ጦርነት ይደረግ ነበርና በዛ ጦርነት የተሳተፉ ጀግኖች ለነሱ መታሰቢያነት የተከሉ ሐውልቶች ናቸው። እዚህ ግቢ ውስጥ የምናያቸው የሐውልቶቹን ብዛት 41 ሲሆን ርዝመታቸውም ከ1 እስከ 5 ሜትር ይረዝማሉ። እዚህ አካባቢ በ1974 በፈረንሳይና በኢትዮጵያውያን አርኪኦሎጂስቶች በተደረገም ቁፋሮ የተለያዩ ቅርሶች ተገኝተዋል። የአካባቢው ማህበረሰብ የአኗኗር ሁኔታ የሚገልጽ የሚጠቀሙባቸውን መሳሪያዎች የሚያሳዩ ቅርሶች በቁፋሮ መገኘታቸው ተነግሯል። እንግዲህ ቁሳቁስ በወቅቱ ከሰዎቹ ጋር አብሮ ይቀበር ነበር። ይህም ደግሞ ከሞት በኋላ ላላቸው ህይወት ይጠቀሙበታል ተብሎ ይታሰብ ስለነበር 1974 ዓመተ ምህረት ላይ ግቢ ላይ ቁፋሮ ተደርጎ ነበረ። ይህን ቁፋሮ ያደረጉት የፈረንሳይ አርኪኦሎጂስቶችና የኢትዮጵያ አርኪኦሎጂስቶች በጋራ በመሆን ነበርና ቁፋሮ የተደረገው 264 ኪሎ ሜትር ላይ ብቻ ነበረ፣ ኤ እና ቢ ብቻ እና በዛን ሰዓት ብዙ ጌጦች ተገኝተዋል። ከነዚህም መካከል የእጅ አምባር፣ የጆሮ ጌጥ፣ የአንገት ጌጥ፣ ጨሌዎች፣ ዶቃዎችና እንዲሁም የሸክላ ስባሪ ተገኝተዋል። እና ከእያንዳንዱ ትክል ድንጋይ ጀርባ ከአንድ ሐውልት በስተቀር የሰዎቹም የአቀባበል ስነ ስርዓት ልክ እንደዚህ ቁጢጥ አድርገው ከስር ድንጋይ አንጥፈው ከላይ በሳት በተለበለበ እንጨት ተሸፍኖ ነበረ በቁፋሮ ሰዓት የተገኘውና ይህንንም የአቀባበል ስነ ስርዓት የከተሉት ለምንድነው? ይሄ ሰውዬ ከሞት በኋላ ሌላ ህይወት ይኖራል በማሰብ በህይወት ሲገለገልባቸው የነበሩ ቁሳቁሶች ከሱ ጋር አብረውት ይቀበሩ እንደነበረ በቁፋሮ ሰዓት ተረጋግጧል። በዚህ ስፍራ ላይ በነበረን ቆይታም የተለያዩ የማህበረሰቡን እሴትና ባህል የሚገልጹ ነገሮችን ተመልክተናል። እንግዲህ ይህ ዓለም አቀፍ ቅርስ በዚህ ቦታ ላይ በመገኘቱ ለቱሪስት መዳረሻም እንደመሆኑ ቱሪስቶች ደግሞ ወደዚህ ስፍራ ላይ ሲመጡ አመቺ ሁኔታዎች እንዲፈጠሩላቸው የምስራቅ ጉራጌ ዞን ከክልሉ ጋር በመሆን ጥናቶችን አስጠንቶ ከ3 እና 4 ቢሊዮን ብር በላይ በሆነ ወጪ ጥናቶችን አስጠንቶ ይሄን ቦታ የማልማትና ቱሪስቶች በዚህ ቦታ ላይ በስፋት እንዲመጡ ከዛም በኋላ ቆይታቸውን በዚህ ስፍራ ላይ ምቹ በሆነ ሁኔታ እንዲያደርጉ ለማስቻል ጥናቶች እየተሰሩ ነው። ይሄም ከጠቅላይ ሚኒስትር አብይ አህመድ ኢኒሼቲቮች አንዱ እንደሆነ ታውቋል። ይሄም ደግሞ የክልሉን የቱሪዝም መዳረሻዎች በማሳደግ ረገድ አይነተኛ ሚና እንደሚጫወትም ይጠበቃል። ይህን መካነ ቅርስ ለዓለም ለማስተዋወቅ ብቻም ሳይሆን የዓለም ሕዝብ እዚህ ቆይቶ እንዲጎበኝ ለማድረግ ትልልቅ ሎጆች፣ ገስት ሃውሶች፣ እንግዳ መቀበያ ቱሪስቶች መጥተው ማረፊያቸው ብቻ ሳይሆን እንዲቆዩ የተለያዩ ፓኬጆችን ያካተተ የመቆያ ቦታ አዘጋጅተናልና እያዘጋጀንም እየገነባንም ነው ያለነው። እዚህ አካባቢ ላይ በርካታ ድንጋዮች ወይም ሐውልቶች አሉ። እነዚህ ሐውልቶች በ5 አይነት ሁኔታ የተተከሉ ናቸው። እነዚህም የማህበረሰቡን የአኗኗር ስነ ልቦና፣ የሃይማኖት፣ የእድገት ደረጃ ወይም የስልጣኔ ደረጃ የሚገልጹ ሐውልቶች መሆናቸው ተገልጿል።